የትውልዱን ስልጣን መረከብ የሚያበስረው የወላሂታ የጽድ ዛፍ በባህላዊ አደባባይ ሞራ ላይ የሚተከል ሲሆን ዛፉ ከነስሩ ተነቅሎ እስከሚተከልበት ስፍራ ድረስ በከፍተኛ ጥንቃቄ ይወሰዳል። የዛፉ ጫፍ ከተሰበረ እንደ መጥፎ እድል ምልክት ተደርጎ ስለሚታመን ወጣቶቹ ጫፉ እንዳይነካ በጥንቃቄ ተሸክመውና በጋራ ዜማ ታጅበው ወደ አደባባዩ ያደርሱታል። ከ9 የኮንሶ ጎሳ መሪዎች አንዱ የሆኑት ካላገዛኸኝ ወልደ ዳዊት በስነ ስርዓቱ ላይ እንደተናገሩት ሀልታ ስልጣን የሚተላለፍበት ብቻ ሳይሆን የተጣላ የሚታረቅበት፣ ጥፋተኛ የሚዳኝበት፣ የተጎዳ የሚካስበትና በርካታ የልማት ስራዎች በጋራ የሚከናወኑበት ሁለንተናዊ ስርዓት ነው። እንግዲህ ወላሂታው ጽዱ ራሱ ለምለም ዛፍ ነው ተነቅሎ የሚተከለው። ይሄ ይደርቃል ከጊዜ በኋላ። እኔ ለህዝብ እሰዋለሁ ነው፣ ማናቸውም መስዋዕትነት ለህዝብ ከፍላለሁ ነው። ስለዚህ የተራቆተ አካባቢ ካለ የማልማት ስራ ይጠበቅበታል። ዛፍ እንዲያድግ እንዲበቅል ማድረግ ይጠበቅበታል። የጥብቅ ደኖችን እንዲለመልሙ የማስቀጠል ከልሎ የመጠበቅ ግዴታና ኃላፊነት አለባቸው። የህዝብ የእርሻ ልማት ስራዎች መስራት አለባቸው። አለመግባባቶች ሲኖሩ በድርድር በዛ ውስጥ መዋቅሩ ውስጥ ከላይ እስከታች ዋና ሰንቀሊት አለ፣ ምክትል አለ፣ ሌሎች እንደ ምልሻ የሚያገለግሉ እንደ ጸጥታ ኃይል የሚያገለግሉ አሉ። ስለዚህ ጸብ ችግር ያለበት ሄደው ሰብሰባ አድርገው ወደ ንግግር ወደ አባቲምባው ወደ ዋና ኸሊታ የማስቀረብ እና የጸጥታውን ሁኔታ በዚህ መንገድ የመንግስትን አካል ማገዝ ይጠበቅባቸዋል። አዲሶቹ የስልጣን ተረካቢዎች ወይም ካልኩሳዎች በበኩላቸው የተረከቡትን ኃላፊነት ከመንግስት ጎን በመሆን ለህዝብ አገልግሎትና ለአካባቢው ሰላም እንደሚያውሉት ቃል ገብተዋል። የካራት ከተማ አስተዳደር የባህል ቱሪዝምና ስፖርት ዩኒት አስተባባሪ አቶ ተስፋዬ ካራፎ በበኩላቸው ባህላዊና አስተዳደራዊ የስልጣን ሽግግር ስርዓቱ ከትውልድ ወደ ትውልድ ሲሸጋገር የቆየና የህዝቡ የማንነቱ መገለጫ የሆነ ባህል እንደሆነ ተናግረዋል። እንደ ኮንሶ በተለይ ካራት ከተማ አካባቢ ያሉት ሰፈራትና ቀበሌያት ይህንን ባህል የሚከተሉ ናቸው። በባህሉ 2 ትውልድ ነው ስልጣን የሚረካከበው። 18 ዓመት ይቆዩና ቀጣይ 18 ላይ ደግሞ ሌላ ይረከባል። ካልኩሰና ሂርባ የሚባሉ አሉ። ስለዚህ ይሄ ባህል ዲሞክራሲያዊ በሆነ መንገድ ዛሬ ሰዎች ቃሉን ወደ ግሪክ ወደ ይወሰዱ እንጂ ህግና መንግስት ከመኖሩ በፊት ህዝብ የሚታደርበት የአሰራር ስርዓት ነው። አንዱ ትውልድ አድራን ይቀበልና አድራውን ተሸክሞ ያ ጊዜ ሲደርስ አድራውን ደግሞ ለቀጣዩ ትውልድ ያሸጋግራል። ያኛው አባት ይሆናል፣ ያኛው ደግሞ ባለ ጊዜ ወይም ትውልድ ተረካቢ ይሆናል። የኮንሶ ዞን ባህልና ስፖርት መምሪያ የባህል ታሪክ ጥናትና ልማት ዳይሬክቶሬት ቡድን መሪ አቶ ፈይሳ ለሚታ በበኩላቸው በኮንሶ ዞን የተለያዩ ባህላዊና ታሪካዊ ክዋኔዎች መኖራቸውን ጠቅሰው የናላያ ሰገን መገለጫ የሆነው የትውልድ ሽግግር ባህላዊና አስተዳደራዊ ስርዓት በዞኑ ካሉ ታላላቅ ኩነቶች አንዱ መሆኑን ገልጸዋል። ያንዳንዱ በኮንሶ ህብረተሰብ ውስጥ የሚከወኑ ክዋኔዎች እሴቶች ለይተን ከለየን በኋላ መልካሙን አስቀጥለን ያ ትውልድ ከዛ እየተማረ ለቀጣይ ደግሞ ለሚመጣው ትውልድ እንዳስተላልፍ ይጠበቃሉ። ከነዚህ ውስጥ አሁን ይሄ የወላሂታ የስልጣን ሽግግሩ አንዱ ነው። ስለዚህ ይሄንን ደግሞ በግብ ይዘን በተለይ ይሄ ፕሮግራም ከመጀመሩ በፊት መምሪያችን ከህብረተሰቡ ጋር በየጊዜ እየተገናኘ ክትትል እያደረገ ደምቆ እንዲከበርና ያ ፕሮሞት ተደርጎ ለሌሎች ተዋውቆ በዛ መሰረት ደግሞ ቢያንስ ለቱሪዝምም ጭምር እንዲበቃ ብዙ በርካታ ዝግጅቶች ከህብረተሰቡ ጋር አድርገናል። ከ700 ዓመታት በላይ እድሜ ያስቆጠረው ባህላዊ ስርዓት ከትውልድ ወደ ትውልድ ተጠብቆ እንዲተላለፍና በይበልጥ እንዲተዋወቅም በመምሪያው በኩል ሰፊ ስራ እየተከናወነ መሆኑ ተመላክቷል።